ዛሬ የምናየው ሴሌክሽን ነው። ከዚህ ቻፕተር 3 ፓርት 1 ብዬ ሪክሩትመንት የሚለውን አሳይቻችሁ ነበረ። ከዚህ በመቀጠል ደግሞ ሴሌክሽን ነው የምናየው። ዛሬ በዚህ ሴሌክሽን በሚለው ፓርት የመጨረሻው ነው ቻፕተር 3 የምናያቸው አንስትራክቸርድ ኤንድ ስትራክቸርድ ኢንተርቪው፣ ኦሪየንቴሽን፣ ፕሌስመንት፣ ፕሮሰስ ኦፍ ሴሌክሽን፣ ሴሌክሽን ኢንተርቪው፣ ሴሌክሽን ቴስት የሚሉትን እና የመሳሰሉትን እናያለን። አሪፍ ቆይታ እንደሚኖረን ተስፋ አደርጋለሁ። ሰብስክራይብ አላደረጋችሁ ከሆነ ሰብስክራይብ ያደረጋችሁ ተከታተሉኝ። እሺ ሴሌክሽን ምንድን ነው? ዋት ኢዝ ሴሌክሽን ሚን? እንግዲህ ባለፈው እንደተናገርኩት ፕሮሰሱ ስንመጣ መጀመሪያ ሪክሩትመንት ካደርጋለህ ያው ጆብ አናላይሲስ ኢንፎርሜሽን ኮንዳክት ካደርግና ከዛ ምንድነው የምናደርገው? ሪክሩትመንት ነው የምናደርገው። ኤምፕሎይዎችን ምልመላ እናደርጋለን። ብዙ አፕሊካንቶች አፕላይ ያደርጋሉ፣ ወደኛ ካምፓኒ አፕላይ ለማድረግ ይሞክራሉ። ከዚያ ብዙ መስፈርቶችን እናስቀምጥባቸዋለን። እሱን መስፈርት ያሟሉ ከሆኑ ሴሌክት ይደረጋሉ። ወደ ካምፓኒው ሄደው ኦሪየንቴሽን ተሰጥተው ፕሌስመንት ይሰጣቸውና ስራውን ይጀምራሉ ማለት ነው። እንግዲህ አሁን ያለንበት ስቴፕ ሴሌክሽን እንለዋለን። ሴሌክሽን ማለት እንግዲህ it is the process of what? choosing the most suitable candidates for a particular position from among candidates ማለት ነው። ከብዙ ተወዳዳሪዎቻችን ከብዙ አፕሊካንቶች ለካምፓኒያችን ፊት የሚያደርገውን መምረጥ ነው ማለት ነው። ኤፌክቲቭ ሴሌክሽን ለምን ይረዳናል ካላችሁ clearly select spelled out job description and job specification ነው። ኤፌክቲቭ ሴሌክሽን ፕሮሰስ ሪኳየር ምን ይጠይቃል? ኤፌክቲቭሊ ሴሌክት ለማድረግ ጆብ ዲስክሪፕሽን እና ጆብ ስፔሲፊኬሽን ክሊርሊ ማስቀመጥ አለብን። ሰፊሸንትሊ ላርጅ ፑል ኦፍ ፐርስፔክቲቭ አፕሊካንቶች እንዲኖሩ ይጠበቃል። መጀመሪያ ሲሪየስ ኦፍ ስቴፕ ስሩ ዊች አፕሊካንትስ ፓስ የሚያደርጉበት ስቴፕ ያስፈልጋል ማለት ነው። እንደው ደርሶ ዝም ብሎ ብድግ ብሎ ሴሌክት ማድረግ አይቻልም። ብዙ ስቴፖች እናልፋለን። እሱም ብዙ አፕሊካንቶችም ሊኖሩ ይገባል ሴሌክት ለማድረግ ማለት ነው። እንዲሁም ደግሞ ጆብ ስፔሲፊኬሽን እና ዲስክሪፕሽኑ እሺ ሴሌክሽን ማለት ፑር የሆነ ሴሌክሽን ወደ ምን ያመራናል? ኢንክሪዝ ኢምፕሎይ ተርኖቨር ነው። ፑር የሆነ ሴሌክሽን መመረጥ የሌለባቸውን ስኪል የሌላቸውን ለፖዚሽኑ ፊት የማያደርጉትን ኢምፕሎይ ስንመርጥ አሁን መስራት ስለማይችሉ ወይንም ለኛ ካምፓኒ ስለማይመቹን መውጣት ይመጣል ማለት ነው። ተርኖቨር ማለት እንግዲህ ስራውን ለቆ መሄድ ነው። አብሰንቲዝም ቅሬታ ይመጣል። ጆብ ሪሌትድ አክሲደንት ጆብን መሰረት ያደረገ ጉዳትና አደጋ ይመጣል ማለት ነው። ለምሳሌ አንድ ሰው የማይችለው ፖዚሽን ላይ ብናስቀምጠው በትክክል የማይሰራው ከሆነ ያን ስራ አክሲደንት ሊመጣ ይችላል። ጆብ ዲሳቲስፋክሽን ለስራው የሆነ ቅሬታ ይመጣል ማለት ነው። ሃይ ኮስት ኦፍ ትሬኒንግ በጣም ትሬኒንግ የሚያስፈልጋቸው በጣም ምንም ብቃት የሌላቸውን ብንመርጥ በጣም የትሬኒንግ ኮስት ነው የሚያስወጡን። እንዲሁም ደግሞ ራይት ሴሌክሽን ለምን ይጠቅማል ካላችሁ ሁማን ካፒታል ኦፍ ዘ ኦርጋናይዜሽን ኤምፕሎይ ሪሌሽንሺፕ ኤምፕሎየርና ኤምፕሎይቻችን ኤምፕሎይ ሪሌሽንሺፕ እንዲኖር ያገለግለናል። ፕሮዳክቲቪቲ ኤንድ ኮሚትመንት ኦፍ ኤምፕሎይቻችን ወደውት እንዲሰሩትና ፕሮዳክቲቭ እንዲሆን ይረዳናል ማለት ነው። እሺ ሴሌክሽን ፕሮሰስ ብዙ ስቴፖችን እናልፋለን። ስቴፕስ ኢን ሴሌክሽን ፕሮሰስ ዲፈር ፍሮም ኦርጋናይዜሽን ቱ ኦርጋናይዜሽን ከአንድ ኦርጋናይዜሽን ይለያያል። አንዳንዶች ኦርጋናይዜሽን ሪትን ቴስት ነው የሚያደርጉት። ሪትን ቴስት እና ኢንተርቪው ያደርጉታል። አንዳንዶች ደግሞ ጀስት ቃለ መጠይቅ ያደርጉና ወደ ስራው ይከቱሃል ማለት ነው፣ ይመርጡሃል። እና እነዚህን ፕሮሰስ እናልፋለን ማለት ነው። እሺ የመጀመሪያው ሴሌክሽን ፕሮሰሱ ፕሪሊሚናሪ ኢቫሉዌሽን ኦፍ አፕሊኬሽን ፎርም ኤንድ ፕሪሊሚናሪ ኢንተርቪው ይባላል። የመጀመሪያው ስቴፕ አፕሊኬሽን ፎርም ትሞላለህ። ለምሳሌ ልትቀጠር ወደ ድርጅታቸው እንደሄድክ የምትሞላው አፕሊኬሽን ፎርም ይኖርሃል። ፐርሰናል ባክግራውንድ፣ ኤጅ፣ ከየት እንደመጣ፣ የት እንደተማርክ ምናምን፣ ናሽናሊቲ የት ነህ ምናምን፣ ማቹሪቲ ማተርናል ስታተስህ፣ እንደዛ አግብተሃል፣ ስንት ዓመት ነው፣ የት ተምራል ምናምን የሚለውን ትሞላለህ። እሱን ፎርሙን ትሞላለህ። ኳሊፊኬሽንስ ምን ያህል ለስንት ዓመት ተምርሃል፣ ብቃት ምን ያህል ስኪል አለ፣ እነዚህ ነገሮች። ወርክ ኤክስፒሪየንስስ ለስንት ዓመት ሰርተሃል፣ ከዚህ ቀደም ያለው ግዴታዎችን ሪስፖንሲቢሊቲ ምን ነበሩ፣ ሳላሪስ ለስንት ዓመት ምን ያክል በስንት ሳላሪ ሰርተህ ነበረ፣ ሪፈረንስ እንዲሁም ተያዥ የሚሆንህ የተያዥህ አድራሻ ስልኩ ምናምን እነዚህን ትሞላለህ። ቀጥታ ወዴት ትሄዳለህ? ውስጥ ትገባለህ።
ቴስት ትሰጣለህ ማለት ነው፣ ትፈተናለህ። እሱ ቴስት ምንድነው? ሪትን ቴስት አለ፣ ሴሌክሽን ቴስት። ኢት ኢዝ ስታንዳርዳይዝድ ሪትን ኤንድ ፕራክቲካል ቴስት ነው። የተጻፈም ፕራክቲካል ቴስትም ነው። አር አድሚኒስትሬድ ቱ ዘ ካንዲዴትስ ፓሲንግ ዘ ፕሪሊሚናሪ ሴሌክሽን ፕሮሰስ። ያን ፕሪሊሚናሪ የመጀመሪያውን ሴሌክሽን ፕሮሰስ ካለፍክ በኋላ የጽሁፍም ሆነ ፕራክቲካል ቴስት ትፈተናለህ። ለምሳሌ እሱን ፕሪሊሚናሪ ኢንተርቪው አልኳችሁ፣ ስኪል የተማርክበት ምናምን ስኪል የሚፈልጉ ከሆነ ላያሳልፉ ይችላሉ። ስኪል የሌለህ ከሆነ ወይንም ኤክስፔሪየንስ የሚፈልጉ ከሆነ ኤክስፔሪየንስ ከሌለ፣ እንደዛው ሪፈረንስ የሚጠይቁ ከሆነ ሪፈረንስ ከሌለ እሱን ካለፍክ በኋላ ወደ ቴስቱ ትገባለህ። የመጀመሪያው አፕቲቲዩድ ይባላል። አፕቲቲዩድ ቴስት ማለት ምን መሰላችሁ? ዘይ ሜዥር አፕቲቲዩድ ፎር ዘ ጆብ ዛት ዘይ ቴስት ካንዲዴትስ ለርኒንግ ካፓሲቲ። ምንድነው ይሄ አፕቲቲዩድ ቴስት የምንለው? አንተ ኢኔት የሆነ ካፓሲቲ ይኖርሃል አይደለ? አፕቲቲዩድ ተሰጥኦ ይኖርሃል፣ ግን ከዚህ ቀደም ላታውቀው ትችላለህ። ግን ለዛ ነገር ብቃት፣ አክቲቭ ፈጣንነት፣ እሱን ነገር ባጭር የመማር ነገሮችን፣ ችግሮችን ወዲያውኑ የመፍታት ተሰጥኦ አለህ የለህም የሚለውን ነው። ኢንተርናል ተሰጥኦ ነው የሚጠይቁህ። አቺቭመንት ቴስት ደግሞ ይሄ ደግሞ ከዚህ ቀደም የተማርከውን ነው። ምን ያክል አውቀሃል፣ እስካሁን ባለህበት ምን ያክል ተገንዝበሃል፣ ምን ያክል ተረድተሃል የሚለውን ነው። ለምሳሌ በአካውንቲንግ ተምረህ ከሆነ ስለ አካውንቲንግ አጠቃላይ ትጠየቃለህ፣ ስለተማርከው ነገር ነው አቺቭመንት ቴስት። ኢንተረስት ቴስት ማለት ደግሞ ምን ትወዳለህ፣ ምን አትወድም፣ ምን አይነት በትርፍ ሰዓት ምን መስራት ትፈልጋለህ፣ ምንድን ነገሮች ያዝናኑሃል፣ ምን ነገር በቃ የምትሰራቸው ስራዎች ፍላጎቶች ለካምፓኒያችን የሚመች አይመችም የሚለውን ለመረዳት ይጠቅመናል። ፐርሰናል ቴስት ደግሞ ማለት ደግሞ ኢንዲቪዥዋሊ አንተ ፐርሰናሊቲ ምንድነው? ታጨሳለህ፣ ትቅማለህ፣ ትጣላለህ፣ ትስማማለህ፣ ከሰዎች ጋር ትኖራለህ፣ ምን የሚለውን ፐርሰናሊቲ ቴስት ትደረጋለህ ማለት ነው። እሱን ትፈተናለህ። ፐርፎርማንስ ቴስት ደግሞ ይኸውላችሁ፣ አቺቭመንት ቴስት እና ፐርፎርማንስ ቴስት ልዩነት ንገራችሁ። አቺቭመንት ቴስት ምን ተምረሃል፣ ስለተማርከው አጠቃላይ ጠቅላላ እውቀት ነው። ፐርፎርማንስ ቴስት ደግሞ ስለ አንድ ታስክ የሆነች ታስክ ብንሰጥህ ምን ያክል ትሰራታለህ ነው። ኢንቮልቭስ አክቹዋሊ ዶይንግ ሳምፕል ኦፍ ዘ ጆብ ኢን ኤ ኮንትሮልድ ሲቹዌሽን። ኤግዛምፕል ታይፒንግ ቴስት። ለምሳሌ ኮምፒውተር ላይ ታይፕ ለማድረግ ብትፈተን እሷን ትሰራታለህ ወይ፣ ምን ያክል ታስክ ወዲያውኑ በፍጥነት ኤፊሽንት ኢፌክት ትሰራታለህ የሚለውን ትፈተናለህ። ፐርፎርማንስ ሲሙሌሽን ቴስት ማለት ደግሞ ሞር ሪያሊስቲክ ነው። ከማን ከፐርፎርማንስ እና ከአቺቭመንት ቴስት። እዛ የምንቀጥርበት ስራ የምትቀጠርበት ስራ ላይ ተመሳሳይ ስራ ልክ ተቀጥረህ የምትሰራበትን ስራ ተመሳሳይ ስራ ትሰጥና ያንን ስራ ትሰራዋለህ ወይ፣ ልክ ጀስት በቃ ሪል ወርልድ ላይ ሄደህ ብትሰራ እሱን ትሰራለህ ወይ ማለት እሱን ተመሳሳይ ነው፣ ግን ይመሳሰላል። ስራውም ሁለመናው ነገር ይመሳሰላል። እሱ አይደለም። እሱን መስራት የምትችል ከሆነ ነገም ዋናው ስራ ላይ ስትቀጠር መስራት ትችላለህ የሚለውን ነው። ሴሌክሽን ቴስት ካን ኦንሊ ቢ ዩዝድ ቱ ፕሪዲክት ጆብ ሰክሰስ ዌን ዜይ አር ቫሊድ ኤንድ ሪላያብል። ቫሊድ እና ሪላያብል ሲሆኑ ቴስቱ ፕሪዲክት ለማድረግ አሪፍ ነው ማለት ነው። ቫሊዲቲ ማለት ልክ ስትፈተን አሪፍ የምትሰራ ከሆነ ዋናው ስራ ላይም አሪፍ ትሰራለህ ነው። ስትፈተን አሪፍ ካልሰራ ዋናው ስራ ላይም አሪፍ አትሰራም ነው። ልክ ደግሞ ቴስት ሪላያቢሊቲ ማለት ስትፈተንም ሆነ ዋናው ስራ ላይም ሆነ ዛሬ የሰራውና ነገ የምትሰራው ነገር ተመሳሳይ ስቴብል መሆን አለበት ነው። ከቀን በቀን የምትሰራው ስትፈተን መቀየር የለበትም ነው። ስቴቢሊቲ መሆን አለበት፣ ቫሊዲቲ መሆን አለበት ቴስቱ። እሺ ሴሌክሽን ኢንተርቪው ነው። አሁን ሴሌክሽን ቴስት ነበረ። ሴሌክሽን ቴስት በፕራክቲካልም እያሳየ ሊሆን ይችላል፣ እንዲሁም ደግሞ በወረቀት ሊሆን ይችላል፣ ማለት ሪትን ቴስት ሊሆን ይችላል። ኢንተርቪው ማለት ደግሞ እንደምታውቁት ቃለ መጠይቅ ነው። በቃል ነው የምትጠየቀው። it is a face to face observation and evaluation of the candidate's suitability for the job። ካንዲዴቶቻችን ተወዳዳሪዎቻችን ለስራው suitable ናቸው የሚለውን ኢቫሉዌት የምናደርግበት ነው። ፌስ ቱ ፌስ ፊት ለፊት ሆነን ማለት ነው። እሺ ምንድን it assesses that the candidates the following areas ability to do the job፣ ስራውን መስራት ይችላሉ ወይ፣ ሞቲቬሽን አላቸው ወይ፣ ability to work under pressure፣ በጣም ጭንቀት በሚመጣ ጊዜ ትንሽ ሲቹዌሽኑ ጭንቀት በሚያሳድርብን ጊዜ በዛ መስራት ይችላሉ ወይ፣ ability to fit in with ኦርጋናይዜሽን ከኦርጋናይዜሽን ጋር ፊት ማድረግ ይችላል ወይ፣ ኦርጋናይዜሽን ኦብጀክቲቭ ኦርጋናይዜሽን ሩል ኤንድ ሬጉሌሽን እሱን ፊት አድርገው መስራት ይችላል ወይ፣ ፐርሰናሊቲ ኤንድ ኢንተርፐርሰናል ስኪላቸው እንዴት ነው፣ አዳፕቲቢሊቲ ቱ ዘ ጆብ ሲቹዌሽን ለስራው አዳፕቴብል ናቸው ወይ፣ ቼንጀብል ናቸው ወይ የሚለውን ቴስት ትደረጋለህ። ቴስት ማለት ኢንተርቪው ትደረጋለህ ማለት ነው። ከዚያስ ኢንተርቪው
ሁለት አይነት ኢንተርቪው አለ። የመጀመሪያው ስትራክቸርድ ኢንተርቪው ነው። ሁለተኛው ደግሞ አንስትራክቸርድ ነው። ሶስተኛው ሚክስድ ኢንተርቪው ነው ያለ ይሄዳል። እና ስትራክቸርድ ኢንተርቪው ተሆነ ኢት ኢዝ ፕላንድ ኩዌሽን ነው። ፕላንድ የተደረገ ከዚህ ቀደም ታስቦበት አንድ ጊዜ የወጣ ጥያቄ ነው። ነገም አንተ ተወዳዳሪ ቢሄድ የዛሬ ወደም አፕሊካንቶች ቢሄዱ ተመሳሳይ ጥያቄ ነው የሚጠየቁት። በሚቀጥለው ቢሄዱም ተመሳሳይ ጥያቄ ነው የሚጠየቁት። እና በሶስት ይከፈላል ይሄ ስትራክቸርድ ኢንተርቪው የምንለው ማለት ነው። የመጀመሪያው ሲቹዌሽናል ኩዌሽን ነው። እንደ ሲቹዌሽኑ የሆነ ሲቹዌሽን ቢያጋጥም ለዛ ሲቹዌሽን ምን ያክል ኢገር ናቸው፣ ምን ያክል ሬዲ ናቸው ቱ ኦቨርካም ማለት ነው። ኦቨርካም ያደርጉታል ወይ ሲቹዌሽኑን ነው። ሌላው ጆብ ኖሌጅ ኩዌሽን ነው። ጆብ ኖሌጅ ኩዌሽን ማለት ስለ ስራው ነው። አክቹአሊ ስለምሰራው ስራ ወደፊት ተቀጥረ ስለምሰራው ስራ ታውቀዋለህ ወይ የምሰራውን ስራ የሚለውን ትጠየቃለህ ማለት ነው። ሌላው ወርከር ሪኳየርመንት ነው። ወርከር ሪኳየርመንት ኩዌሽንስ ሰራተኞች የሚጠበቅባቸውን ነገር ለምሳሌ የኛ ካምፓኒ እሁድ ቅዳሜ እረፍት የለውም፣ በዓለም እረፍት የለውም፣ እስከ 11 ሰዓት መስራት ይጠበቅብሃል። እንዴት ነው ትስማማለህ አትስማማም የሚለውን ስራው የሚጠይቀውን ነገር ትጠየቃለህ ማለት ነው። ይሄ ስትራክቸርድ ኢንተርቪው እንላቸዋለን። እና አድቫንቴጁ ምንድን ነው? ይሄ ስትራክቸርድ ኢንተርቪው አድቫንቴጁ እና ዲስአድቫንቴጁ ምንድን ነው ካላችሁ፣ አድቫንቴጁ ኢዝሊ ምን ማድረግ እንችላለን? ኤቫሉዌት ኤንድ ኢዝሊ ኤንድ ኢኩዊቴብሊ ፌርሊ ምን ማድረግ እንችላለን? ኤቫሉዌት ማድረግ እንችላለን ማለት ነው። ዲስአድቫንቴጁ ደግሞ ዳዝንት ስፔሲፋይ ዘ ኤቢሊቲ ኤንድ አፕቲቲዩድ ኦፍ ኢትስ ፐርሶናሊቲ ነው። ፐርሶናሊቲያቸውን አይለካም። ለምሳሌ እኛ እነሱ የጠየቁን ጥያቄ ባናውቅ ኢንተርናሊ ደግሞ ብዙ የምናውቃቸው ስኪሎች ይኖራል። እነሱን አይለኩም። አንድ ጥያቄ ወጣ፣ እነሱ የጠየቁን ጥያቄ ስላልመለስኩኝ እንግዲህ ወድቀሃል ነው ማለት ነው። ግን ፐርሰናሊ ወይንም ስፔሲፊካሊ ብዙ ስኪሎች ነበሩኝ። በሱ ምንድነው አንፌር ነው ማለት ነው። አንፌር ነው። ግን ጀጅ ለማድረግ ግን ኢኳሊ ጀጅ ማድረግ ይችላል። አንስትራክቸርድ ኢንተርቪው ማለት እንደነገርኳችሁ አንስትራክቸርድ ኢንተርቪው ማለት ደግሞ ምንድነው ለአንተ የሚጠየቅህም ለእኔ የሚጠየቀኝም ጥያቄ የተለያየ ነው። እንዲሁም ደግሞ ነገ የሚጠየቀውና ተነገ ወዲያ የሚጠየቀው ጥያቄ የተለያየ ነው። እንደ ሲቹዌሽኑ ነው ጥያቄ የሚወጣ። ገብቷችኋል? አንድ ጊዜ ወጣ ፕላን ሳይሆን እንደ ሲቹዌሽኑ ነው ጥያቄው የሚወጣው። አድቫንቴጁን በምናይበት ጊዜ አድቫንቴጁን ስናይበት ምንድነው ፐርሰናሊቲህን ቴስት ማድረግ ይችላል። ምን ያደርጋል? አንተ ያለህን ኢኔት የሆነ ካፓሲቲህን ሾው ማድረግ ትችላለህ። ዲስአድቫንቴጁ ደግሞ ኢትዝ ቢያዝ ነው። ኢት ኢንከሬጅስ ቱ ቢ ቢያዝ እንድንሆን ኢንከሬጅ ያደርገናል። ምክንያቱም ኢኳሊ አይደለም ጀጅ የምናደርገው ለየራሱ የተለያየ ጀጅ ነው የምንሰጠው ማለት ነው። ጥያቄው ተመሳሳይ ስላልሆነ ቢያዝ ሊኖር ይችላል ማለት ነው። ሌላው ሚክስድ ኢንተርቪው ነው። ሚክስድ ኢንተርቪው እንዳልኳችሁ አንድም አንስትራክቸርድ ኢንተርቪው አንድም ስትራክቸርድ ኢንተርቪው ተመሳሳይ ጥያቄም ትጠይቃለህ። ራስክን ደግሞ ፊት የሚያደርግ ራስክን የሚለካ ጥያቄም ራስክን የምትችለውን ጥያቄም ትጠይቃለህ ማለት ነው። ይሄ በጣም ፕሪፈሬብል ነው ማለት ነው። ዘ ስትራክቸርድ ኩዌሽን ምን ያደርግልናል? ዛት አላውስ ኮምፓሪዥን ቢትዊን ካንዲዴቶች በካንዲዴቶች መካከል ያላቸውን ኮምፓሪዥን ኮምፔር እንድናደርግ ይረዳናል። ሌላው ደግሞ አንስትራክቸርድ ፓርቱ ደግሞ ምን ያደርገናል? ፐርሚትስ ዋት ግሬተር ኢንሳይት ኢንቱ ዘ ዩኒክ ዲፈረንስ ቢትዊን አፕሊካንትስ በአፕሊካንቶች መካከል ዩኒክ የሆነ ዲፈረንሳቸውን እንድናይ ያደርገናል። ገብቷችኋል? ይሄ በጣም ፕሪፈረንሻል ነው። ስትረስ ኢንተርቪው የምንለው ደግሞ ምንድነው? ዴሊበሬትሊ የሆነ ስትረስፉል የሆነ ጥያቄ መጠየቅ ነው። ለሆነ ነገር ጭንቀት ብዙ በስራ ቦታ ላይ ብዙ የሚያስጨንቁ ነገሮች አሉ እና በዛ ጭንቀት በሚገጥምበት ሰዓት እንዴት ነው ኦቨርካም ማድረግ ስትራግል ማድረግ ትችላለህ ወይ የሚለውን ዴሊበሬትሊ ስትረስፉል የሆነ ጥያቄ መጠየቅ ነው። ቴንሽን የሚከት ጥያቄ ማንበብ ትችላላችሁ። ስትረስ ኢንተርቪው ኢዝ ኤ ዴሊበሬት አቴምፕት ቱ ክሪኤት ዋት ቴንሽን and pressure in an applicants to see how well the candidates respond to this tension። ለዚህ ቴንሽን ምን ያህል ሪስፖንድ ያደርጋል፣ ምን ያህል ምላሽ ይሰጣል የሚለውን ለማየት ስትረስ ኢንተርቪው ይጠይቃሉ ማለት ነው። አራተኛው ባክግራውንድ ኤንድ ሪፈረንስ ቼክ ነው። ልክ መጀመሪያ እንደገባን ፕሪሊሚናሪ ኢንተርቪው ወይንም ፕሪሊሚናሪ አፕሊኬሽን ፎርም እያቸዋለሁ እሱን ሞልተው ነው ወደ ጥያቄው የገቡት ወደ ፈተናው የገቡት። መጨረሻ ላይ አራተኛውን ቼክ ይደረጋሉ። የሞሉት ነገር ትክክል ነው ወይ ይጠየቃሉ። ይሄ ነገር ለምሳሌ አበበ የሚባል ተያያዥ አለኝ፣ የሀገሩ እንደዚህ ነው፣ ቦታው እንደዚህ ነው፣ ወይንም እዚያ ካምፓኒ ላይ ሰርቻለሁ፣ እዚህ ካምፓኒ ተያያዥ ሆነኛ ምናምን፣ ከዚያ እሱን ቼክ ይደረጋል ማለት ነው። ቼክ የምናደርግበት ሪዝናችን የመጀመሪያው ሪዝናችን
ቱ ቼክ ዋት ጆብ አኮምፕሊሽመንት ታይትላቸውን፣ ኤዱኬሽናቸው፣ ባክግራውንዳቸውን ኤንድ አዘር ፋክተር ኦን አፕሊካንትስ ሪሲዩም ኢዝ ትሩ መሆኑን ቼክ ለማድረግ እንጠቀማለን ነው። ሜዲካል ኤግዛሚኔሽን ቴስት ነው አምስተኛው። ሜዲካል ኤግዛሚኔሽን ቴስት ማለት ደግሞ ጤነኛ ናቸው ወይ፣ እንዴት ነው በዚህ ሰዓት በየሰዓቱ ታመምን እያሉ አያስቸግሩንም ወይ፣ አጫስ ናቸው ወይ ምናምን የሚሉትን ነው። ከዚያ ወደ መጨረሻ ምን እንላለን? ሃይሪንግ ዲሲሽን ነው። ወደ መጨረሻ እንግዲህ ይሄን ኩላ ቴስት ካደረግን በኋላ ወደ ሴሌክሽን እንሄዳለን ማለት ነው። ስለዚህ ለኛ የሚሆኑትን ይሄን ኩላ ክራይቴሪያ ያለፉት የኛ ኤምፕሎይ ናቸው ተቀጣሪዎች ናቸው ብለው ይወስዱናል ማለት ነው። ሴሌክሽን ሃይሪንግ ዲሲሽን ነው፣ ውሳኔ ወሰን ለመቅጠር። ኦሪየንቴሽን ነው እንግዲህ ከተመረጣችሁ በኋላ ወደ ኦሪየንቴሽን ነው። ኦሪየንቴሽን ማለት እንግዲህ ማስታወቅ ነው። ስለ ኦርጋናይዜሽኑ የሆነ ነገር ጀነራል ኖሌጅ መስጠት ነው። ለምሳሌ ካምፓኒያችን እንደዚህ ነው፣ በዚህን ዓመት የተመሰረተ ነው፣ እንደዚህ ነው የሚሰራው፣ የኤምፕሎያችን ሪሌሽንሺፕ እንደዚህ ነው፣ እኛ የምንቀጥረው በዚህ ወይ ነው፣ እኛ የምንኖረው እንደዚህ ነው የሚለውን አጠቃላይ ትነገራለህ ማለት ነው። ኦሪየንቴሽን እንደ አጠቃላይ ኢንዲቪጁዋሊም እንዴት መስራት አለብህ፣ ስለ ካምፓኒው አንተ መስራት የምትጠበቅብህንስ፣ የሆነ ቅሬታ ቢኖርብህ ለማን ነው የምታመለክት ምናምን የሚለውን ነገር በቃላት ኦሪየንቴሽን ይሰጣል ማለት ነው። ልክ ዩኒቨርሲቲ ስትገቡ ስለ ዲፓርትመንት አጠቃላይ የኛ ዲፓርትመንት እንደዚህ ነው የሚሰራው፣ እንደዚህ ያበቃል፣ ለዚህ ያዘጋጃል ምናምን የሚለው ኦሪየንቴሽን ይሰጣችኋል። ልክ እንደዛ ኤምፕሎይ ኦሪየንቴሽን ኤንድ ፕሌስመንት አር ክሪቲካል ኮምፖነንትስ ኦፍ ዘ ስታፊንግ ፋንክሽን። በጣም ክሪቲካል ኮምፖነንት ነው። ዘይ ሄልፕ ዋት ኒው ኤምፕሎይስ ኢንተግሬት ስሙዝሊ ኢንቱ ዘ ኦርጋናይዜሽን፣ አንደርስታንድ ዜር ሮላቸውን እንዲያውቁት፣ ቢካም ፕሮዳክቲቭ ሜምበር ኦፍ ዘ ወርክ ፎርስ እንዲሆኑ። ኤፌክቲቭ ኦሪየንቴሽን ኤንድ ፕሌስመንት ሪዲዩስስ ዋት ተርኖቨራችንን ይቀንስልናል። ኢምፕሮቭ ጆብ ሳቲስፋክሽን፣ ተርኖቨር እንግዲህ ወጥቶ መሄድ ነው ብያችኋለሁ። ሳቲስፋክሽን ይጨምርልናል። ስትሬንግ ኦርጋናይዜሽን ኮሚትመንቱን ይጨምረዋል ማለት ነው። እሺ ኦሪየንቴሽን እንግዲህ በሌላ አጠራር ኦንቦርዲንግ ወይንም ኢንደክሽን እንለዋለን። ኢት ኢዝ ዘ ሚንስ ኦፍ አት ፋሚሊያራይዚንግ ኒው ኤምፕሎይስ ዊዝ ዜር ጆብ ሪስፖንሲቢሊቲ ኦርጋናይዜሽን ፖሊሲ ኮወርከርስ፣ ሰራተኞች ልክ የስራ ባልደረቦቻቸውን ስለነዛ ፋሚሊያራይዝ ማስተዋወቅ፣ ስለ ፖሊሲ ውስጥ ኃላፊነታቸው ውስጥ መወጣት ያለባቸው ነገር ኤምፕሎይ ዊዝ ዜር ጆብ ከስራቸው ጋር ማስተዋወቅ ነው ኦሪየንቴሽን ማለት። ስለዚህ ለምን ይረዳናል? ኢት ሄልፕስ ዋት ኤምፕሎይ አንደርስታንድ ዘ ኦርጋናይዜሽንስ ሚሽኑን፣ የኦርጋናይዜሽኑን ጎሉን፣ ራዕዩን፣ ቫሊዩን እንዲረዳ ያደርገዋል። ፋሚሊያራይዝ ኒው ሃይር ዊዝ ካምፓኒ ፖሊሲ፣ አዲስ ተቀጣሪውን ከካምፓኒ ፖሊሲ ጋር ፋሚሊያራይዝ ማድረግ ይረዳል። ሪዲዩስ አንዛይቲ፣ ቅሬታዎች እንደዚህ ጭንቀቶችን ይቀንስልናል። ቢውልድ ኮንፊደንስ ኤንድ ኮሚትመንት ይጨምራል። ክላሪፋይ ጆብ ኤክስፔክቴሽን ኤንድ ፐርፎርማንስ ስታንዳርድ፣ ክላሪፋይ ያደርግላቸዋል። እናንተ መስራት የሚጠበቅባችሁ በአመት እንዲህ አይነት አውትፑት ነው የምንፈልገው፣ ወይንም በቀን ደግሞ እንዲህ አይነት ፕሮዳክቲቪቲ ሆናችሁ መገኘት አለባቸው የሚለውን ነገር ክላሪፋይ ያደርግላቸዋል። ኢንትሮዲዩስ ኤምፕሎይ ቱ ዜር ሱፐርቫይዘርስ ኤንድ ኮሌጅስ፣ ኮሌጅ ማለት ከባልደረቦቻቸው ጋር ከሱፐርቫይዘሮቻቸው ጋር ኤምፕሎይ ኢንትሮዲዩስ ያደርጓቸዋል። ሄልፕ ኤምፕሎይስ አንደርስታንድ አቫይሌብል ሪሶርስስ ኤንድ ሳፖርት ሲስተሙን አንደርስታንድ እንዳደርጉ ይረዳቸዋል ማለት ነው። ኦሪየንቴሽን ሁለት አይነት ኦሪየንቴሽን አለ። ጀነራል ካምፓኒ ኦሪየንቴሽን አለ፣ ዲፓርትመንታል ኤንድ ጆብ ኦሪየንቴሽን አለ። ጀነራል ካምፓኒ ኦሪየንቴሽን የሚሰጠው ኤችአር ነው። በኤችአር ዲፓርትመንት ነው የሚሰጠው። እና አጠቃላይ ፎከስ የሚያደርገው ስለ አጠቃላይ ስለ ኦርጋናይዜሽኑ አጠቃላይ ሁሉም ሊያውቀው የሚገባ ነው። ሁሉም ተቀጣሪ ሊያውቀው የሚገባው ነው። ስለ ፖሊሲው፣ ስለ ሂስትሪው፣ ስለ ካልቸሩ፣ ስለ ስትራክቸሩ፣ ስለ ፖሊሲው፣ ኮምፐንሴሽኑ፣ ሴፍቲ ሩሉ ምናምን እነዚህ አጠቃላይ ነው። ዲፓርትመንታል እና ጆብ ኦሪየንቴሽን ደግሞ እኔ እናንተ የምንሰጠው ኦሪየንቴሽን ሊለያይ ይችላል። እኔ የምሰራበትንና አንተ የምሰራበት ሪሌሽንሺፑ፣ የምሰራበት የምትወጣበት የምትገባበት ሁሉ ነገር ሊለያይ ይችላል። ይሄ ሞር ስፔሲፊክ ነው። ኮንዳክት የሚደረገው በላይን ማናጀሩ ነው። ፎከስ የሚያደርገው ኤምፕሎይስ ስፔሲፊክ ዲፓርትመንት ኤንድ ሮል ነው። ከቨር የሚያደርገው ጆብ ዲዩቲውን፣ ፐርፎርማንስ ኤክስፔክቴሽኑን፣ ወርክ ፍሎውሱ፣ ኢኩዊፕመንት ዩዙን፣ መሳሪያውን አጠቃቀሙ፣ ቲም ኖርምስ፣ በቃ በቲም እንዴት ትሰራላችሁ፣ ሪፖርቲንግ ላይ ነው። የሆነ ሪፖርት የምታደርገው ለየትኛው ለፈርስት ላይን ማናጀር ነው፣ ለዛ ለየትኛው ሱፐርቫይዘር ነው፣ ለየትኛው አካል ነው ሪፖርት የምታደርጉት የሚለውን ስፔሲፊካሊ የሚሰጠን ኦሪየንቴሽን ዲፓርትመንታል ኦሪየንቴሽን እንለዋለን። ፕሌስመንት ማለት እንግዲህ ኦሪየንቴሽን ተሰጠ በኋላ እዛ ስራው ላይ ወስዶ አታች ማድረግ ነው ማለት እዛ ስራ እንግዲህ አንተ የምትሰራ እዚህ ነው፣ በቃ ቦታውንም ከንቱንም የምሰራበት ፕሌስመንት ማድረግ ነው። ኢት ኢዝ ኤ ፕሮሰስ ኦፍ ዋት አሳይን ማለት ነው። አሳይን መወከል ማለት ነው። ዘ ራይት ፐርሰን ቱ ዘ ራይት ጆብ ቤዝድ ኦን ዜር ስኪል ኳሊፊኬሽን ኤንድ ፖቴንሻል፣ በስኪሉ መሰረት በኳሊፊኬሽን እና በፖቴንሻሉ መሰረት ራይት የሆነውን ፐርሰን ከራይት ጆብ ጋር አላይን ማድረግ ነው ማለት ነው። አሳይን ማድረግ ነው። ኢት ኢንሹርስ ዛት ዘ ቤስት ፊት ቢትዊን ዘ ኤምፕሎይ ኤንድ ዘ ፖዚሽን፣ ልክ በቃ አንተ መስራት የምትችልበትን ፖዚሽን አንተን ነው ማስቀመጥ ያለበት፣ እኔን ማስቀመጥ ያለበትን መርጦ ከምትችለው ፖዚሽን ፕሌስመንት
አንዳንዴም ኢኒሺያል አሳይመንት ነው። መጀመሪያ ኒው ኤምፕሎይ እንደገባ አሳይን ይደረጋል። ወይንም አሳይን ከተደረግክ በኋላም ወደ ከፍተኛ ሌቨል እንትን ፕሮዳክቲቪቲ ታይቶ ወደ ከፍተኛ ሌቨል ዱቱ ፕሮሞሽን ሌላ ፕሌስመንት ሊሰጥ ይችላል። ወይንም ሌላ ከሆሪዞንታሊ ከአንድ ፕሌስመንት ወደ ሌላ ፕሌስ ልትተላለፍ ትችላለህ ማለት ነው። ስሩ ትራንስፈር ወይንም ከአንድ ፕሌስመንት ወደታይ ዲሞት ልትደረግ ትችላለህ። ስኪል ከሌለህ ብቃት ታይቶ ማሰራ ከሆነ ወደታች ዝቅ ብለህ እንዲሰራ ትደረጋለህ። እሱም አናዘር ታይፕ ኦፍ እንትን ፕሌስመንት ነው ማለት ነው። ፕሌስመንት እንግዲህ አላማው ማች ኤምፕሎይ ኮምፒተንሲ ዊዝ ጆብ ሪኳየርመንት ማድረግ ነው። ማክሲማይዝ ኤምፕሎይ ፕሮዳክቲቪቲ፣ ኢንሹር ጆብ ሳቲስፋክሽን ኤንድ ሞቲቬሽኑን ኢንሹር ማድረግ ነው። ሪዲዩስ ተርኖቨር ኤንድ አብሰንቲዝምን መቀነስ ነው። ቅሬታ እያልኳችሁ ኦፕቲማይዝ ዩዝ ኦፍ ሁማን ሪሶርስን ኦፕቲማይዝ ማድረግ ነው። ለዛሬ እዚህ ይበቃናል። ቻፕተር 4 ትሬኒንግ ኤንድ ዲቨሎፕመንት የምትል እናያለን። ትሬኒንግ ማለት ለጀማሪ የሚሰጥ ትሬኒንግ ሲሆን ዲቨሎፕመንት ማለት ደግሞ እዛ ስራ እየሰራ ከፍ ያለ ፖዚሽን ወደ ማናጀር እንድትሆን ምናምን ዲሲሽን ሜከር እንድትሆን የሚሰጥህ ስልጠና ዲቨሎፕመንት እንለዋለን። ለጀማሪ ኤምፕሎይ እዛ ስራው እንዲሰራ ብቻ የሚሰጠው ትሬኒንግ እንለዋለን ማለት ነው። በሚቀጥለው ቻፕተር 4 እናያለን። እንዴት ነው? ተመችቷችኋል? ከተመቻችሁ ሰብስክራይብ አድርጉ። ካልተመቻችሁ ደግሞ ማስተካከላችሁ ነገሮች ካሉኝ ኮሜንት ላይ አስቀምጡልኝ። ለዛሬ ይሄን ይመስል ነበር።